ጤና ይስጥልኝ ውድ የሪያሊቲ ሚዲያ ተከታታዮች እንደምናችሁ እንደሰንብታችኋል። የተለያዩ ወቅታዊ ዜናዎችን ለእናንተ ማቅረብ እንጀምራለን። በድምፃዊ ዮሴፍ ገብሬና በሶሲ ግርማ የልጅ አስተዳደግ ክርክር ጉዳይ ላይ ያለውን የፍርድ ሂደት የተመለከተ ያገኘነው መረጃም እንደሚያሳየው የድምፃዊ ዮሴፍ ገብሬና የሶሲ ግርማ የልጅ አስተዳደግ ክርክር ተቋጭቷል። በድምፃዊ ዮሴፍ ገብሬ ወይም ጆሲ እና በቀድሞ ፍቅረኛው ሶሲ ግርማ መካከል ለ6 ወራት ሲካሄድ የቆየው የልጅ አስተዳደግ የፍርድ ቤት ክርክር በድምፃዊው አሸናፊነት ተጠናቋል። የውሳኔው መሰረትና የሶሲ ምሬት ምን ይመስላል? ምሬቱ ፍርድ ቤቱ ልጁ ከአባቱ ጋር እንዲኖር የወሰነው በማህበራዊ ሰራተኞች ወይም ሶሻል ወርከርስ ሪፖርት ላይ በመመርኮዝ እንደሆነ ሶሲ ገልጻለች። ሪፖርቱ በዋናነት ትኩረት ያደረገው በሁለቱ ወገኖች የኑሮ ደረጃ ላይ ሲሆን የድምፃዊው ገቢ የተሻለ መሆኑ፣ የመኖሪያ ቤቱ ስፋትና ምቹነቱ ቦሌ አካባቢ መሆኑ፣ ለልጁ የተለየ መኝታ ቤትና መጫወቻዎች መኖራቸው ለውሳኔው በምክንያትነት ቀርበዋል። ክስና መከላከያ ጆሲ በሶሲ ላይ ሱሰኛ ነች፣ በምሽት ክበብ ትሰራለች የሚሉ ክሶችን ቢያቀርብም ሶሲ ግን የባልትና ውጤቶች አቅራቢ መሆኗንና ሱስ እንደሌለባት በምስክሮች ማረጋገጧን ተናግራለች። በተቃራኒው ጆሲ የልጁን የትምህርት ቤት ክፍያ እንደማይከፍልና ተገቢ ያልሆኑ ሱሶች እንዳሉበት ብትገልጽም ፍርድ ቤቱ ግን የቁሳዊ ደረጃን መሰረት በማድረግ ልጁን ለአባት ሰጥቷል። የእናትየው ስሜት ከቁሳቁስ እናትነት እንደሚያንስ ሲነገርህ ልብህ ይሰበራል ያለችው ሶሲ በየ2 ሳምንቱ አንድ ቀን ብቻ ልጁን እንድታይ መፈቀዱን በሐዘን ገልጻለች። በአሁኑ ወቅት በሆስፒታል እንደምትገኝ የገለጸችው ሶሲ ፍትህ ከፈጣሪ እንደምትጠብቅ አስታውቃለች። ድምፃዊ ዮሴፍ ገብሬ ወይም ጆሲ ኢን ዘ ሃውስ እስካሁን በጉዳዩ ላይ የሰጠው ምላሽ የለም። ሰኚ ኢደሹ በኦሮሚያ ክልል የጨፌ ወጣቶች ህብረት ሥራ ማህበር ፕሬዝዳንት ሆኖ መሾሙ ታላቅ መነጋገሪያ ሆኗል። በኢትዮጵያ የቲክቶክ መንደር ውስጥ በፖለቲካዊ ይዘቶቹና መንግስትን በመደገፍ የሚታወቀው በተለይም ደግሞ ከሱ የተለየ ሀሳብ ያላቸውን ወገኖች በጸያፍ ቃላት በመሳደብ እና በማንኳሰስ የሚታወቀው ሰኚ ኢደሹ በኦሮሚያ ክልል የጨፌ ወጣቶች ህብረት ሥራ ማህበር ፕሬዝዳንት ሆኖ መሾሙ ታላቅ መነጋገሪያ ሆኗል። በኢትዮጵያ የቲክቶክ መንደር ውስጥ በፖለቲካዊ ይዘቶቹና መንግስትን በመደገፍ የሚታወቀው ከሱ የተለየ ሀሳብ ያላቸውን ወገኖች በጸያፍ ቃላት በመሳደብ እና በማንኳሰስ የሚታወቀው ሰኚ ኢደሹ በኦሮሚያ ክልል የጨፌ ወጣቶች ህብረት ሥራ ማህበር ፕሬዝዳንት ሆኖ መሾሙ ታላቅ መነጋገሪያ ሆኗል። በተለይም ሰሞኑን መንግስት ለሀገር እሴት ይጎዳሉ ያላቸውና በቲክቶክ ላይ ከፍተኛ ተከታታይ ያላቸውን እንደ አዶናይ፣ ሙሴ ሰለሞን፣ ሞን ጃን እና ሌሎችንም ቲክቶከሮች ለተወሰነ ጊዜ አስሮና መክሮ መፍታቱ ይታወሳል። ይሁን እንጂ በከፍተኛ ስድብና በጸያፍ ንግግሮች የሚታወቀው አቶ ሰኚ እንኳን ታስሮ ሊመከር እንዲያውም በክልል ደረጃ ትልቅ የስልጣን ባለቤት መሆኑ ብዙዎችን አስገርሟል። ይህ ሁኔታ መንግስት በደጋፊዎቹና በተቃዋሚዎች መካከል የሚያደርገው መድሎ ነው የሚል ከፍተኛ ትችትን እያስከተለ ይገኛል። ያጋጣሚ በመንግስት ዘንድ እውነተኛ ተጠያቂነትና ሚዛናዊነት የለም የሚሉ ድምፆች እንዲበራከቱ ምክንያት ሆኗል። አንዳንዱ እስርና ምክር፣ ሌላው ደግሞ ስልጣንና ሹመት የሚለው አካሄድ በህዝብ ዘንድ ጥርጣሬን የፈጠረ ሲሆን ማህበራዊ ሚዲያውንም እያሟሟቀው ይገኛል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? በሰሜን ሸዋ ዞን የስልክና የኢንተርኔት አገልግሎት መቋረጡን እና ቤተሰቦቻቸውን ማግኘት አለመቻላቸውን ነዋሪዎች ተናገሩ። በኦሮሚያ ክልል ሰሜን ሸዋ ዞን በርካታ ወረዳዎች መደበኛ ስልክ ጥሪና የኢንተርኔት አገልግሎት በመቋረጡ ቤተሰቦቻቸውን ማግኘት አለመቻላቸውንና ከፍተኛ ስጋት ውስጥ መግባታቸውን ነዋሪዎች ገልጸዋል። አዲስ ስታንዳርድ አስተያየታቸውን የሰጡ ነዋሪዎች ስልክና ኢንተርኔት ከተቋረጠ ሳምንት ማለፉን ገልጸው በዚህ ምክንያት ስለ ቤተሰቦቻቸው ደህንነትና ስላሉበት ሁኔታ መረጃ ማግኘት እጅግ አዳጋች እንደሆነባቸው ተናግረዋል። ዛሬ ዩኒቨርሲቲ ተማሪ የሆነና ለደህንነቱ ሲል ስሙ እንዳይጠቀስ የፈለገ ወጣት የኔትወርክ አገልግሎት ከተቋረጠ ወዲህ በአቦቴ ወረዳ የሚገኙ ቤተሰቦቹን ማግኘት እንዳልቻለ ገልጿል። የሰማሁት የኔትወርክ አገልግሎት መቋረጡ ብቻ ነው። ቤተሰቦቼ ሰላም ስለመሆናቸው እንኳን ምንም የማውቀው ነገር የለም ሲል ስጋቱን ገልጿል። በተመሳሳይ አንድ የፍቼ ከተማ ነዋሪ ስልክና የኢንተርኔት አገልግሎት መዘጋቱ በኩየ ወረዳ የሚኖሩ ዘመዶቹን ከማግኘት እንዳገደው ገልጿል። ሰላም ይሁን ችግር ውስጥ ይሁን ለማወቅ አስቸጋሪ ሆኗል። ከዚህ ቀደም የሆነ ነገር ቢፈጠር ቢያንስ በስልክ መገናኘት እንችል ነበር። አሁን ግን ለብዙ ቀናት ድምፃቸውን አልሰማም ሲል ለአዲስ ስታንዳርድ ቃሊቲ ክፍለ ከተማ ወረዳ 12 በሚገኘው
ሼልተር በእንክብካቤ የተያዙት ክትትል የሚደረግላቸው 120 ውሻዎች በአንድ ሌሊት መገደላቸው ተገለጸ። ድርጊቱ የተፈጸመው ድርጅቱ ሕጋዊ እውቅና ኖሮት እየሰራ ባለበት ሁኔታ መሆኑ ክስተቱን አነጋጋሪ አድርጎታል። ጉዳዩ የተፈጸመው በኢትዮጵያ አኒማል ትራውም ሼልተር ውስጥ ሲሆን እንስሳት መብት ተሟጋችነት የሚታወቀው ሀና አሰፋ በመንግስት የጸጥታ አካላት በተወሰደ ድንገተኛ እርምጃ መጠለያ ውስጥ የነበሩ 120 ውሻዎች መገደላቸውን በከፍተኛ ሐዘን አስታውቃለች። የእንስሳት መብት ተሟጋቿ ሀና አሰፋ ዛሬን በሕይወቴ ካሳለፍኳቸው እጅግ አሳዛኝ ቀናት አንዱ ነው ስትልም ገልጸዋለች። ኖር ሬዲዮ እንዲሁም እንደሰማው ከሆነ እነዚህ ውሾች በጎዳና ላይ ጉዳት ደርሶባቸው ተለቅመው በመጠለያ ውስጥ ሕክምና ሲደረግላቸው ቆዩ መሆናቸውና ብዙዎቹ ከነበሩባቸው ሕመም አገግመውና በጥሩ የጤና ሁኔታ ላይ እያሉ ለዚህ አሰቃቂ እርምጃ መዳረጋቸው ተገልጿል። ተሟጋቿ ሀና አክላም ድርጅቷ በሕጋዊ መንገድ የተመዘገበና እውቅና ያለው ሆኖ ሳለ የጸጥታ አካላት ያለምንም ቅድመ ማስጠንቀቂያ መጠለያው ውስጥ ገብተው ይህንን ግድያ መፈጸማቸው ተገቢ እንዳልሆነ ገልጻለች። የእርምጃ በአገሪቱ የእንስሳት ጥበቃና መብት ላይ ትልቅ ጥያቄ ያስነሳ መሆኑንም ተመልክቷል። እስካሁን ድረስ ከሚመለከተው የመንግስት አካላት የሰጠ ይፋዊ ምላሽ ባይኖርም ድርጊቱ በማህበራዊ ሚዲያ በእንስሳት ወዳጆች ዘንድ ከፍተኛ ቁጣንና ሐዘንን እየቀሰቀሰ ይገኛል። ለዛሬ ያዘጋጀነውን የሪያሊቲ ሚዲያ ዝግጅታችንን እዚህ ላይ እናጠቃልላለን። እናመሰግናለን።